ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። አሁን ሃይማኖት አላችሁ አላችሁ? ቆይ አሁን እዚህ ውስጥ መጥቶ እባብ አንድ እባብ እዚህ መጥቶ ደህና ዋላችሁ ቢል ምን ታደርጋላችሁ? አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አጽፎ በዮርዳኖስ ውስጥ ጥሎት ነበረ። ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት። ምን አድርገን ምን ከፍተው? አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ሁላችሁም በ40 እና በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። ዛሬ ጥር 11 ቀን ምን የተደረገበት ቀን ነው ተብላችሁ ብትጠየቁ ሰማይ የተከፈተበት ቀን። እስኪ በሉ። ለመጀመሪያ ጊዜ ሰማይ ተከፍቶ የታየበት ቀን ዛሬ ነው እና በዛሬው ዕለት ሰማይ ለምን እንደተከፈተ በአጭር ጊዜ ነግራችኋለሁ። ሁላችሁም አንድ ትእዛዝ ላዝዝ ነው። እዚህ የተቀመጣችሁ ሁሉ ንጉሥ ሰራዊቱን እንደሚያዝ እኔም ክርስቶስ በዚህ ሹሞኛልና አዛችኋለሁ። አንድም ሰው እንዳይንቀሳቀስ፣ ሁላችሁም ማለት ነው። አንድም ሰው እንዳይንቀሳቀስ። አንድም ሰው የሚለው ለሁለት ሰውም ይሰራል አይደል? አዎ፣ አንድም ሰው የሚለው ለሁለት ሰውም ስለሚሰራ ጥላ ይዛችሁ የምትዞሩም ቁሙ ባላችሁበት። ሰው ያለውን መጨረሻ ላይ እንዲሰጥ እኔ ራሴ እጠይቃለሁ። አሁን አንድ ሰው እንዳይንቀሳቀስ በእግዚአብሔር ስም እጠይቃለሁ። ሁላችሁም የእግዚአብሔርን ደብዳቤ እንድትሰሙ ስለምፈልግ ከቃሉ ጋር ናችሁን? እንግዲህ እንደምታውቁት በዛሬው ዕለት በአጭር ቃል ህዳር ጥቅምት ጥር አለፈ፣ ህዳር አለፈ፣ ታኅሳስ አለፈ። ታኅሳስ 29 መድኃኔዓለም ተወለደ። ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር
ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና ከመለያያው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን። ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለቱ ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለቱ ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ፣ የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሱ ኤልያስን ሊገል ብዙ ጊዜ ፈልጎ ነበረ። ኋላ ኤልያስን ሲያገኘው የንጉሱ ቁጣ በረደ። ለምን ምትሉኝ? ሊገለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሱ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን። ስለዚህ የማሸነፍ ጊዜ ነው። ሁላችሁም ማሸነፍ አለባችሁ። ማንን ነው የምታሸንፉት? ራሳችሁን አሸንፉት። ስግብግብነት፣ ስስት፣ ዝሙት እንዲህ ያለው ነገር መሸነፍ አለበት። ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይበልጣል። ራሳችን ለመግዛት ያብቃን። የማሸነፍ ጊዜ መጣ። አጋንንትን እናሸንፈዋለን። በምን? መስቀል። የተመታና የተማረከን ወታደር ማሸነፍ ቀላል ነው። ሰይጣንን ክርስቶስ ማርኮታልና ሰይጣንን ማሸነፍ እንግዲህ ቀላል ነው። ሰይጣንን መውጋት፣ ሰይጣንን መቀጥቀጥ እንግዲህ ቀላል ነው። ድል ነስቶ ድል መንሳትን ሰጥቶናልና በኃይለ መስቀሉ አጋንንትን እንድንቀጠቅጣቸው ስልጣን ሰጥቶናልና እዚያ ላይ የተጠመቀበት ምክንያት መድኃኔ ዓለም በዚህ የተነሳ ነው። ዮርዳኖስ ኢዮብ የሚባል ነቢይ በዮርዳኖስ ወንዝ ሲታጠብ ቁስሉ ረገፈለት። የእናንተንም የኃጢአት ቁስላችሁን ላረግፍላችሁ መጥቻለሁ ብሎ በዮርዳኖስ ተጠመቀ። የሁላችንም የህሊናችንም የስጋችንንም የደዌያችንም ቁስል ሁሉ መድኃኔ ዓለም ያርግፍልን። እንዲህ ሲያደርግ ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ። ለዚህ ነው እዚህ ውስጥ አሁን ሁላችንም ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ። ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ
እንደ አምላክነቱ አቀልጦ ዕዳችንን ዛሬ ሰረዘልን መድኃኔዓለም። የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ወገኖቼ ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የአለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል። ከዚህ በኋላ ባለዕዳ አትሁኑ። ትሰርቁ የነበራችሁ አትስረቁ፣ ትሰክሩ የነበራችሁ እንዳትሰክሩ። ወጣቶች እዚህ የተሰበሰባችሁ እመቤቴን ነው የምላችሁ፣ ለማንም እኔ አልልም፣ ማላዳላ ሰው ነኝ። ንገር ስትሉኝም እነግራችኋለሁ እስከ ጆሮአችሁ ድረስ ማለት ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት ይያችኋለሁ። እንዳትጣሉ ነግሬያችኋለሁ፣ እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ። የአንድ ቀን ክርስቲያን ከመሆንን ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ በሉ። ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው ነው? በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ በሉ ሁላችሁ። እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን። ከዛሬ በኋላ የሰማይ ደጅ ለኢትዮጵያ የምሕረት ደጅ እንዲከፈትላት ከፈለጋችሁ ከነገ ዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ለአፍም አማን አለ ስራ አሰሩም እንጂ ሁላችሁም እሺ በሉኝ። ከዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ከዚያ በኋላ እግዚአብሔር የምሕረት ደጁን ይከፍትልናል። ይክፈትልን። አሜን በሉ። ታምናላችሁ አታምኑም? ከዛሬ ጀምሮ ለኢትዮጵያ የምሕረት ደጅ ይከፈትላታል። የጥበብ ደጅ ይከፈትላታል። እግዚአብሔር ይክፈትልን። ይቅር ይበለን ሁላችንም። አንድ ሁለተኛ ደግሞ ስለዚህ የሰማይ ደጅ አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? ንስሐ ስላልገባን ነው። ባዶ ልፋት። እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ገብረ ማርያም እንዳይመስላችሁ፣ ወለተ ማርያም አይደል፣ ከበሮ ነው። አያሳዝናችሁ? ሲለፋ ውሎ እንግዲህ ሁላችንም ምሳ ስንበላ እሱ እዚህ ወድቆ ሊቀር ነው እንግዲህ ማለት ነው። ለፍተን ወድቆ ከመቅረት ይዘውረ። ማታ ጀምሮ ሲደለቅ ውሎ ጸናጽልም ስትንሿሿ አድራ እንግዲህ አንድ ዋንጫ ጠላ ቅመሽ የሚላት የለም፣ ወድቃ ልትቀር ነው። ከመብርት ዘይነቁ ተመልከቱ። ማኮ ከመከበሮ ዘይዘበጥ። ፍቅር የሌለው ሰው እንደሚንሿሿ ጸናጽል እንደሚመታ ከበሮ ነው የተባለ ለዚህ ነው። ከበሮ ለፍቶ እንደማይቀምሰው ፍቅር የሌለው ሰው ንስሐ የማይገባ ሰው አገልግሎቱ አይጠቅመውም። የምንጠቀምበት ስራ ለመስራት ያብቃል። ሁለተኛ ሰማይን የከፈተው ጥምቀት ነው በሉ ሁላችሁም። ሰማይን የከፈተው ምንድን ነው? ክርስቶስ ሲጠመቅ ሰማይ ምን አለ? ጥምቀት የሰማይን ደጅ ይከፍታል በሉ ሁላችሁም። ጥምቀት ምን ይከፍታል?
ከዚህ በኋላ ወደ ሰማይ ደጅ ተከፍቶላቸው የሚገቡ ሰዎች ምን ያሉ ናቸው? ሁላችሁም በ40 በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። አዎ ተመልከቱ። ስለዚህ ተመልከቱ፣ ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። አላችሁ የላችሁም? ሶስተኛ ሃይማኖት ደጅ ይከፍታል። ጨረስኩኝ። የዚህ በኋላ ሃይማኖት በሉ ምን ይከፍታል? አቤት የምን ደጅ? የሰማይ ደጅ። አሁን ሃይማኖት አላችሁ አላችሁ? ቆይ አሁን እዚህ ውስጥ መጥቶ አንድ እባብ እዚህ መጥቶ ደህና ዋላችሁ ቢል ምን ታደርጋላችሁ? አትሮጡም? ተሮጣላችሁ። መንጋፈሪ። አሁን እዚህ ሃይማኖት ትብላላችሁ ማለት ነው። ውሸታችሁን እኮ ነው በእውነቱ ማለት ነው። እስኪ አሁን እናንተ መካከል አይጥ መታ ደርሳ ዱብ ብትልባችሁ ምን ታደርጋላችሁ? አትፈሩም? ትፈራላችሁ። ሃይማኖት በሉ፣ ሁላችሁም ሃይማኖት በሉ። ምን ይከፍታል? የሰማይ ደጅ ይከፍታል። ሁላችንም ሃይማኖት ስለሌለን ነው ዛሬ የእግዚአብሔር የምሕረት ደጅ የማይከፈትልን። ግማሹ ጠንቋይ ነው፣ ግማሹ በጉልበቱ የሚመካ ነው፣ ግማሹ ደግሞ ሌላ ነገር ነው። ምን ሁሉ ሊናገሩት ወደ ባዶ ይቀራል። ሃይማኖት ግን የሰማይ ደጅ ይከፍታል። ሰማይን የሚያስረውም ምንድን ነው? ሃይማኖት። ሰማይን የሚከፍተውም ሃይማኖት ነው። ዛሬ ይገርማችኋል፣ አብ በደመና እየመሰከረ ወልድ እየተጠመቀ መንፈስ ቅዱስ በርግብ አምሳል ወርደው አንድነት ሶስትነት ለመጀመሪያ ጊዜ በሐዲስ ኪዳን ሃይማኖት አንድነት ሶስትነት የተገለጠበት ቀን ነው። ይህን ሃይማኖት የሰጠን እግዚአብሔር የተመሰገነ ይሁን። ሃይማኖት በሉ። የሰማይ ደጅ ይከፍታል በሉ እንጂ ሃይማኖት ምን ያደርጋል? ሃይማኖት የሰማይ ደጅ ይከፍታል። የእናንተ ሃይማኖት ምን ያደርጋል? የእናንተ ሃይማኖት ሁላችንም ሃይማኖታችን እንድንጠቀምበት እግዚአብሔር ይርዳን። የመጨረሻ አራተኛው ምንድን ነው? ትሕትና። እስኪ በሉ ትሕትና የሰማይ ደጅ ይከፍታል በሉ። የማን ደጅ? ማን? ዮሐንስ መጥምቅ እንዲህ አለ፣ ዘይደለወኒ እፍታህ ቶታነ አሳይኒሁ እምገሪሁ። የጫማውን ጠፍር ከእግሩ ልፈታ አይገባኝም። ከምኑ? ዘይደለወኒ ተልእኮ ህስርተ ሲል ነው ይላሉ ሊቃውንቱ። ወራዳ ስራ እንኳን የማይገባኝ ነኝ፣ የተዋረደ ስራ እንኳን ልሰራ የማይገባኝ ነኝ። ለክርስቶስ እንኳን ትልቅ አገልግሎት ትንሽ ተልእኮም ልላክ የማልመጥን ሰው ነኝ ማለቱ ነው። ልብ ብላችሁ ስሙ። በሞቴ ዮሐንስ የክርስቶስን እግር መንካት አይገባኝም ሲል ክርስቶስ ምን አለ? ና ከራሴ ላይ እጅህን ጫንብኝ አለው። አያችሁ፣ ለእግሩ አልመጥንም ቢለው ለራስ አያደርገውም መስላችሁ? ስለዚህ ምን አለ አባ ጊዮርጊስ? እስመ ሰዋስወ ወትሕትናሁ ለብእሲ ይክላይ ርጎቶ ውስተ ሰማይ። የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያወጣዋል አለ። የሰው ልጅ ትሕትናው በሉ ወደ የት ያወጣዋል? ወደ ሰማይ። ትዕቢትሳ ወደ የት ያወርዳል? ወደ ታች። ስለዚህ ተመልከቱ፣ ጌታ ተመልከቱ፣ ዮሐንስ ተመልከቱ፣ እኔ ጫማን መንካት አልችልም ብለው እግጄን ራሴ እንዳሰኝ ማለቱ ነው። ራሴ እንዳሰኝ ማለቱ ምንድን ነው? ምታት አይደለም ሲለው ነው። አንድም ደግሞ በብሉይ ኪዳን ጊዜ ሕዝቡ ኃጢአት ሲሰሩ በግ ይዘው ይመጣሉ። ከዛ ሊቀ ካህናቱ የብሉይ ኪዳን ሊቀ ካህናት ከበጉ ላይ እጁን ሲጭንበት የሕዝቡ ኃጢአት በበጉ ላይ ያርፋል። ከዚያ በኋላ ሕዝቡ ይቅርታ ያገኙ ነበረ። ዮሐንስ ከጌታ ራስ ላይ እጁን ያሳረፈበት የዓለምን ኃጢአት የሚሸከመውና የሚያስወግደው እውነተኛው በግ ይሄ ነው ማለቱ ነው። የዓለሙን ኃጢአት የሚያስወግደው የመጨረሻ ፈጣሪ በፍጡር እጅ ተጠመቀ። እስኪ በሉላችሁም ፈጣሪ በምን እጅ? ስለዚህ ምንድን ነው? ትሕትና በሉ እንጂ። በዚህ ምክንያት ምን ተከፈተ? ትዕቢት ሰማይን ዘግቶብን ነበር። በሉላችሁም ትሕትና ሰማይን ከፈተልን በሉ። አዳምና ሔዋን ምን መሆን ፈለጉ? አምላክ መሆን በሉ እንጂ። አዳምና ሔዋን ላዩን አምላክ መሆን ሲመኙ ክርስቶስ ዝቅ ብሎ ሰው ሆኖ መጣ። እነሱ ከፍ ሲሉ ሰማይ ተዘጋ። ክርስቶስ ዝቅ ሲል ሰማይ ተከፈተ። ዝቅ ብሎ የምሕረት ደጁን የከፈተልን አምላክ ክብር ምስጋና ይግባው።